ሰላም እንደምን ቆያችሁኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ታሐሲን በሰዎች ርብርብ ሆስፒታል ደረሰ። ዶክተሮቹም የጤንነቱን ሁኔታ እየመረመሩ ይነጋገራሉ። ኖህና ሱምሩንም ከዚህ በላይ መግባት አትችሉም ብለው አስቆሟቸው። እማዬ እባክሽ ተረጋጊ። እነ ሴቤላይና ሜሊክም ቦታው ላይ ደረሱ። እማዬ አሁን ወደ ድንገተኛ ክፍል ይዘውት ገብተዋል የኔ ልጅ። ኖህም ይናገራል። ሜሊክ አትፍሪ፣ ደህና ይሆናል አትፍሪ። ታሐሲንም ከአንደኛው ክፍል ወደ ሌላኛው ክፍል ይዘውት እየወጡ ነው። ዶክተሩም ወደ እነሱ እየተጠጋ ይናገራል። አቶ ታሐሲንን ወደ ድንገተኛ ቀዶ ሕክምና እየወሰድነው ነው። ቀዶ ሕክምናው እንዳለቀ መረጃ እንሰጣቸዋለን። እሺ እናመሰግናለን። በሌላ በኩል ሳሚት ስልክ እያወራ ነው። እሺ ከዛስ? ኒሃይትም ወደ ውስጥ ስትገባ ደውላለሁ ብሎ ዘጋው። ንገረኝ እስኪ ሳሚት፣ ይሄንን አንተ ነህ ያደረከው? ምኑን ነው እያልሽኝ ያለሽው? ታሐሲን ላይ የደረሰውን ነገር ነው የምልህ። ወይዘሮ ኒሃይት እኔን እንዴት ደፈርሽኝ? የምትናገሪውን ነገር የእውነት ታውቂያለሽ? በደንብ አውቃለሁ። የምታደርገውን ነገር ሁሉ በደንብ አውቃለሁ። እንደዛ ነው ነገሩ ወይዘሮ ኒሃይት። ቤቴ ውስጥ እንደምትኖሪ ላስታውስሽ። የእውነት ይሄ አንተ ቤት ነው እንዴ? የረሳኸውን ነገር ላስታውስህ እፈልጋለሁ። ይሄ የታሐሲን ቤት ነው። እዚህ በተጨማሪ ደግሞ የልጅ ልጆቼ ቤትም ነው። እዚህ ነው የሚኖሩት። ከዚህ ቀደም እጄን ይዘህ አስወጥተኸኛል። አሁንም ይሄንን ነገር መሞከር ትችላለህ። በድጋሚ ጠይቃለሁ። ይሄንን ያደረግከው አንተ ነህ ወይዘሮ ኒሃይት? እባክሽን ራስሽን ተቆጣጠሪ። እኔ በአንድ ኩላሊት የምኖር ሰው ነኝ። ከዚህ በተጨማሪ ደግሞ መሞቴም ሆነ መኖሬ የተረጋገጠ ነገር የለውም። እና ማን ያደረገው? ምናልባት ሂክመት ትሆን እንዴ? ሂክመትም ብትሆን እንደዚህ አይነት ነገር እንደማታደርግ አውቃለሁኝ። ተሰስተሃል። ሂክመት በእንደዚህ አይነት ነገሮች ላይ ጎበዝ ነች። ምናልባትም ይሄንን ነገር እሱ አድርገው ሊሆን ይችላል ወይዘሮ ኒሃይት። ነገር ግን ታሐሲን ብዙ ንብረቶችን ወስዷል፣ ማለት የሰዎችን። ስለዚህ ብዙ ጠላቶች አሉት እያልከኝ ነው? በትክክል በሺዎች የሚቆጠሩ ጠላቶች ይኖሩታል። ታሐሲን ላይ በሆነው ነገር የእውነት አዝኛለሁ። እናም በመጨረሻም የምመልስልሽ እኔ ግን አላደረኩትም ብዬ ነው። ነገር ግን ወንድምህ ነው። ልክ ነሽ። እኔ ግን እንደ ወንድሜ አላየውም። በሌላ በኩል ጂሃን ሆስፒታል ደረሰ። እየተጨነቀም ወደ ሆስፒታል እየገባ ነው። ኖህም ለቤተሰቦቹ ሻይ እያመጣ ይናገራል። እማዬ ቆንጆ ሻይ አምጥቻለሁ። ሱምሩ ግን እንደማትፈልግ ነገረችው። ሜሊክንም ጠየቃት። ሜሊክም በተመሳሳይ እንደማትፈልግ ተናገረች። ምን እያደረጋችሁ ነው ያላችሁት? መጠጣት አለባችሁ እኮ። ወንድሜ ታሐሲን እርግጠኛ ነኝ ይሄንን ነገር ይወጣዋል። አካችሁን ጠንክሩና ጠብቁት፣ እንደዚህ አታድርጉ። ጂሃንም ወደ እነሱ ይጠጋል። ሜሊክም ስትመለከተው እየደነገጠች ትነሳለች። ኖህም ዞር ብሎ ተመለከተው። እኔ ድብደባ ለመዳን መሞከር አለብህ። ጂሃንም በተሎ እንዲሻለው እመኛለሁ እያለ ወደ እነሱ ተጠጋ። እንኳን ደህና መጣ እያለች ሜሊክ ትጠጋለች። እንኳን ደህና ቆያችሁኝ። ጂሃንም ሱምሩን ይጠይቃታል። እህቴ ቀዶ ሕክምናው ተደረገለት? ኖህም ንዴቱ እየጨመረ ይናገራል። ስራህን ለማየት ነው ወደዚህ የመጣኸው? እንዳልሞተ ስታረጋግጥ ሁሉም ነገር ስላልተሳካልህ ወደዚህ መጣህ አይደል? ታሐሲን ወንድሜ እድለኛ ሰው ነው። በጭራሽ አንተ ያሰብከው ነገር አይሆንም። ነገር ግን ነው ይሄ ቦታው አይደለም፣ ቦታው ነው። የት ሊሆን ይችላል ከዚህ የተሻለ ቦታ? ሰውየው አልሞትል ሲል በመጨረሻ ወደዚህ መጣህና በተሎ እንዲሻለው እመኛለሁ እያልክ ትናገራለህ። ሴቤላይም እየጎተተችው ትናገራለች። ኖህ ይበቃሃል በቃ። ሜሊክም ትናገራለች። ኖህ ይበቃሃል በቃ፣ ይበቃሃል። አሁን ያለነው ቀዶ ሕክምና ክፍል አጠገብ ነው። ስለዚህ በቃ እሱን እየተመለከትክ እንኳን ተረጋጋ። ሜሊክ ምን እየተናገርሽ ነው ያለሽው? አንቺ ያልሽኝን አደረግኩኝ። ሁሉንም ይቅር በላቸውና ሁሉም ነገር ያውቃልሽኝ። እነዚህ ሰዎች የሰሩትን ነገር እንዴት አድርገሽ ነው የምትረሺው? ይኸውልህ ኖህ፣ ከመካከላችን አንድ ሰው አድርጎት ትላለህ እንዴ? ኖህ ይበቃል እያልኩ ነው። ተረጋጋ። ማን ያድርገው የሚታወቅ ነገር የለውም። ነገር ግን አንተ እሱ ላይ ትጮህበታለህ። እና ደግሞ ጂሃን አላደረገውም። እሱ ባያደርገውም ሻንሻላ አይኖች ነው ያደረጉት። ይህንን ነገር እነሱ ናቸው የሚወስዱት። እየነገርኩሽ ነው ሚሊክ። አልቋል በቃ። በዚህ ጉዳይ ላይ ከዚህ በኋላ እንወያይም። ጂሃንም የሆነ ነገር ከተፈጠረ አሳውቁኝ ብሎ ጥሏቸው ሄደ። ሚሊክም ተከትለው ወጥታ ትናገራለች። ይቅርታ አድርግልኝ እባክህን፣ በኖህ ስም ይቅርታ አድርግልኝ። ነገር ግን ለምንድን ነው ይቅርታ የምትጠይቂው? አንቺ ምንም አላደረግሽም እኮ። ወንድም ያስቦበት አይደለም የሚያደርገው። እባክህ ዝም ብሎ ስለሚናደድ ብቻ ነው። በቃ ዝም በለው። እኛ ማሰብ ያለብን ስለ ታሐሲን ነው። ኦፕሬሽኑ በጥሩ ሁኔታ ላይ እንደሚሄድ ተስፋ አደርጋለሁ ሜሊክ። ሁሉም ቢሆን ያደረገው ነገር ትክክል ነው። ምክንያቱም አሁን ሰውየው ኦፕሬሽን ክፍል ነው ያለው። አሁን አንቺም ወደ ውስጥ ግቢ፣ ብርዱ አይብረድሽ፣ ግቢ በቃ። ልጃችንንም ይበርደዋል። ልክ ነህ፣ ይበርደዋል። አሁን አንቺ ግቢ፣ እኔ እዚህ ሆናለሁኝ።
በሌላ በኩል ኒሃይት ስለ ታሐሲን ስልክ እያወራች ወደ ሳሎን በምትገባበት ጊዜ አሪካ ትናገራለች። አሁንም ስለዚህ ሰውዬ እያሰብሽ ነው እንዴ? አሪካ ምን እየተናገርሽ ነው? ያ ሰውዬ እኮ አጎትሽ ነው፣ የአባትሽ የሳሚት ወንድም። ህክመትንም እየተመለከተች ትናገራለች። በእርግጥ መጥፎ ነገሮችን የሚያደርጉ ሰዎች ደንታ የላቸውም። ህይወቴን በሚያመሰቃቅሉ ሰዎች ላይ በጭራሽ አልጨነቅም። አሁን ደግሞ በጣም ደክሞኛል እያለችም ህክመት ዘና ትላለች። ንገሪኝ እስኪ ታሐሲን ምን ሆነ? ስለዚህ አታውቂም እንዴ? አላውቅም ወይዘሮ ኒሃይት። እንዴት ላውቅ እችላለሁ? ከሰውየው ጋር አብሬው ነበርኩኝ እንዴ? ታሐሲንን አግኝተውታል። ጫካ በረዶ ውስጥ ተጥሎ ነው የተገኘው። ከጀርባው ደግሞ በጥይት ተመቷል። ቡንያሚንም እየመጣ ሲሰማ ከጀርባው ተመቷል። አዎ ተመቷል ቡንያሚን። ወይዘሮ ኒሃይት አጎቴን በጥይት መተው ጫካ ውስጥ ታሉት ነው የምትይኝ? ቡንያሚን ወደ ሆስፒታል ሄድና በር ላይ ጠብቀውና አጎቴ እያልክ ማልቀስ ትችላለህ። እንደዛ ማድረግ ነው ያለብህ። አሪካ አንቺም በሆነ ኖሮ የተናገርሽውን ነገር አደርግ ነበረ። ወደ ሆስፒታል በር ራሴን አገኘው ነበር። ይህንን አትርሳ ቡንያሚን። አንተ መቼም ቢሆን እኛን መሆን አትችልም። እኔ ደግሞ ታናሽ እህቴ ላስታውስሽ እፈልጋለሁ። እኔ የሻንሻ ላይን እድለኛ ቤተሰብ ሆኛለሁ እና ደግሞ ለወንድሞቼና ለእህቴ ታላቅ ወንድማችሁ መሆኔን አትርሺ። በመጨረሻም ይሄንን ቤተሰብ አንድ አደርገዋለሁ። ይህንን ለማድረግ ደግሞ ጠንክሬ እሰራለሁ። ህክመትም ክትክት ብላ ትስቅበታለች። በሌላ በኩል ኖህ ከቤተሰቦቹ ጋር ሆኖ ታሐሲንን ለሰዓታት እየጠበቀ ነው። ሁሉም ተዳክመው እያሉም ቻሃንም ሁኔታቸውን ለማየት ወደ ውስጥ ይገባል። ኖህም ወደ ቻሃን ይራመድ ጀመር። እባክህ ልጅ አቁም እያለችም ሱምሩ መሃላቸው ትገባለች። ኖህም የእናቱን ነገር ሰምቶ ዝም አለ። በሌላ በኩል ቡንያሚንና ጀናን ሆስፒታል ይደርሳሉ። ቀዶ ህክምናው ክፍሌቱ ጋር ነው። እንጠይቅ ቡንያሚን፣ ጠይቀን መድረስ እንችላለን። ለቤተሰቦች ምስጋና ይግባቸውና ሁልጊዜም ቢሆን ወደዚህ ሆስፒታል እየተመላለስን ያለነው ቡንያሚን። ልክ ነሽ፣ ከዚህ ሆስፒታል ልንርቅ አልቻልንም። ለማንኛውም ብዙ ቤተሰብ አግኝታል። ይሄ ሰውዬ ደግሞ አሁን አጎት ሆኗል። ልክ ነሽ። በመጨረሻም እነ ቻሃን ጋር ደረሱ። ቻሃን ንገረኝ እስኪ ስለ አጎታችን ተጨንቄ ነበር። እንዴት ነው? እንኳን ደህና መጣችሁ። በተሎ እንዲሻለው እመኛለሁኝ ቻሃን። ፈጣሪ የሚወደውን ሰው ነው የሚፈትነው። አሜን። ቡንያሚን ወደ እነሱ ሱምሩ እየተጠጋም ይናገራል። ቶሎ እንዲሻለው እመኛለሁ። እናመሰግናለን። ቡንያሚን ወደ ኖህ ተጠግቶም እጁን ይዘረጋለታል። ኖህም ዝም ብሎ ሲመለከተው ከቆየ በኋላ ይጠይቀዋል። ይሄ ደግሞ ምንድን ነው? መልካም ዜና እንድንሰማ ፈልጋለሁ ኖህ። የአጎቴ ሁኔታ እንዴት ነው? ንገረኝ እስኪ። በፈጣሪ ብለህ አንተ ሰው እንደዚህ አታስመስል እያለም ኖህ ጥሎት ይሄዳል። ዶክተሩም ከቀዶ ህክምና ክፍል ይወጣል። ሁሉም ሰፍ ብለው ዶክተሩ የሚናገረውን ነገር ይጠብቁ ጀመር። ጥይቶችን ማውጣት ችለናል። እኛ የቻልነውን ሁሉ ነገር አድርገናል። ከዚህ በኋላ አቶ ታሐሲን ነው የሚወጣው እያልከን ያለው ህይወቱ አደገኛ ሁኔታ ላይ ነው? አዎ፣ ምናልባት ለ24 ሰዓታት ላይነቃ ይችላል። በዚህ መሰረት እንከታተለዋለን። በሌላ በኩል ህክመት ራሷን በመስታወት እየተመለከተች ትናገራለች። ሁሉም ነገር የተመሰቃቀለ ይሆናል፣ ተዘጋጁ ብላ ተናግራ ቦርሷን ብድግ አድርጋ ትራመድ ጀመር። ህክመት በፍጥነት ስትወጣም ቻሃን በር አካባቢ ነበርና ህክመትን ተመለከታት። በዚህ ሰዓት ወዴት እየሄደች ነው? እርግጠኛ ነኝ ይህች ሴትዮ ነች ይህንን ነገር ያደረገችው። ህክመት መኪናዋን አስነስታ ስታሽከረክርም ቻሃንም ከኋላ ይከተላት ጀመር። ቻሃን እየተከተላትም ይናገራል። በዚህ ሌሊት ወዴት እየሄደች ነው? ቆይ ምን እየሰራች ነው ያለችው ይህች ሴትዮ? በመጨረሻም ህክመት አንድ ቦታ ላይ መኪናዋን አቁማ ወደ ውስጥ ትገባለች። ቻሃንም ደረሰ። እሷ ወደ ገባችበት ቦታም ይገባል። በመጨረሻም ቁጭ ያለችበት ቦታ ላይ ደረሰ። መልካም ምሽት ይሆንልሽ እያላትም አጠገቧ ተቀመጠ። እዚህ ምን ትሰራለህ? በእውነቱ ይሄንን ጥያቄ እኔም ልጠይቅሽ ነበር። በዚህ ሰዓት እንደዚህ አይነት ቦታ ላይ ማንን ለማግኘት ነው የመጣሽው? ጓደኛዬን። እርግጠኛ ነኝ ጓደኛሽ ነፍሰ ገዳይ ነው። ምን እየተናገርክ ነው? እያልከኝ ያለኸውን ነገር ልረዳህ አልቻልኩም። ህክመት፣ እየተናገርኩኝ ያለሁት ነገር ግን ግልጽ እኮ ነው። እያልኩሽ ያለሁት የቀረውን ገንዘብ ለመስጠት ከሆነ ወደዚህ የመጣሽው አትስጭው። ምክንያቱም የሰጠሽውን ስራ በአግባቡ አልጨረሰውም። ታሐሲን እስካሁን ድረስ አልሞተም፣ በህይወት አለ። ፈጣሪ ሆይ ትዕግስቱን ስጠኝ። ቻሃን እባክህን ማፈሪያ አትሁን። እያደረግሽ ያለሽውን ነገር በግልጽ አውቃለሁኝ። በዚህ ሰዓት እዚህ ቦታ ላይ እየተገኘሽው ለእንደዚህ አይነት ነገር ነው። ማንን እየጠበቅሽ እንዳለሽ በግልጽ ንገሪኝ። ቻሃን ማፈሪያ አትሁን። እና ደግሞ እኔ በፈለግኩት ሰዓት ላይ የፈለግኩትን ሰው ማግኘት እችላለሁ። ንገሪኝ፣ እዚህ ማንን ነው የምታገኘው? ለማንኛውም መታለች እያለችም ከተቀመጠችበት ትነሳለች። ነይ ውዴ፣ ነይ ውዴ ተቀመጪ። ቻሃን ሻንሻ ላይ እናታውቀውም እንዴ? እኔ በስም ነው የማውቀው። ስላገኘሁ ደስ ብሎኛል አቶ ቻሃን። ይቅርታ አድርጊልኝ ውዴ በሌሊት ስለቀጠርኩሽ ያለችም ገንዘብ አውጥታ ትሰጣታለች። ደህና ደሩ ብሎ ተናግሮም ቻሃን ይነሳል። ቻሃን እንደወጣላትም ህክመት ለሴትዮዋ የሰጠቻትን ብር ትነጥቃት ጀመር። ስጭኝ እሱን። ወይዘሮ ህክመት፣ እያደረግሽ ያለሽው ነገር አልገባኝም። ምን እየሰራሽ ነው? ቻሃን እንዲጠራጠረኝ ስላልፈለግኩኝ ነው። ምንድን ነው እንዲፈጠር ያልፈለግሽው ነገር?
ማለት ይሄ ልጅ በጣም ወሬኛ ነው። ወደ ሱምሩ እየሄደ የተለያዩ ነገሮችን ያወራል። እናም ወሬዎች እንዲራዘሙ ስላልፈለኩኝ ነው በቃ። ሱምሩ ማለት ምንጣፍ መደብር ውስጥ የምትሰራው ነች አይደለ? እውነትሽን ነው፣ እሷ ነች። ትክክል፣ አለቃ ሱምሩ ነች። እና ይሄንን ባለቤቴ ከሱምሩ ጋር መጥፋቱን ምን አገናኘው? አንድ ነገር የተጠራጠርኩት ነገር አለ። ወይዘሮ ሂክመት የተጠራጠርሽውን ነገር በግልጽ ንገሪኝ። ማለት መናገር የምትፈልጊውን ነገር በግልጽ ተናገሪ። የምነግርሽ ነገር አላልሽና ወደዚህ በሌሊት ጠራሽኝ። ኒያል ንገሪኝ እስኪ፣ ባልሽ የት እንዳለ አታውቂም እንዴ? ስለዚህስ የማወቅ ጉጉት የለሽም? ካርዶቹን ያንቀሳቅሳቸዋል ወይስ ደግሞ አያንቀሳቅሳቸውም? ምናልባት ያ ሰውዬ በገንዘቡ ሴትን እያሳደደ ሊሆን ይችላል። ካርዶቹን የሚጠቀማቸውን ካርድ በመጠቀም የት እንዳለ ማረጋገጥ ትችያለሽ። ወይዘሮ ሂክመት የሆነ ነገር ታውቂያለሽ ብዬ ገምታለሁ። በትክክል ሰውየው ምን እንደሆነ አላውቅም። ምናልባት ግን ያ ሰውዬ ሞቶ ሊሆን ይችላል። የት እንደተቀበረ ምናልባት ወንዝ ውስጥም ተጥሎ ሊሆን ይችላል። ወይዘሮ ሂክመት ምን እያልሽ ነው? እያልሽ ያለሽው ባለቤቴን ገለውታል ነው የምትይው? አላውቅም፣ ነገር ግን ስለ ሰውየው ጥርጣሬ አለኝ። እንደዛ ነው የማስበው። ባለቤትሽ ካልሞተ ደግሞ የት ነው ያለው? ነገር ግን እኔ ሱቁን ሸጨዋለሁኝ። እና ሱቁን ማን የገዛሽ ንገሪኝ እስኪ። ወይዘሮ ሂክመት መልሱን ታውቂዋለሽ። ለምንድን ነው እየጠየቅሽኝ ያለሽው? አንቺም አብረሽን ከኛ ጋር ነበርሽ። ወንድምሽም ሊገዛው ፈልጎ ነበረ። ነገር ግን ታሐሲን እኛን አሸነፈና ወሰደው። ታዲያ የዚህ ሱቅ አለቃ ማን ነው? ሱምሩ ሻንሻላይን ነች። አሁን እያልሽኝ ባለቤቴን የገደለችው ሱምሩ የምትባል ሴት ነች ነው? በዚህ መንገድ ካሰብሽው ትክክል ሊሆን ይችላል። አሁን እሷ ትግደለው ወይም ደግሞ ሌላ ሰው ይግደለው አላውቅም። ነገር ግን የማውቀው ነገር ባለቤትሽ ጠፍቷል። ይሄንን ነው የማውቀው። ለማንኛውም ወይዘሮ ሂክመት የምትናገሪው ነገር ምንም ትርጉም የለውም ብላ ተናግራ ለመሄድ ስትሞክርም ሂክመት ታስቆማታለች። ባልሽ ለሱምሩ ቤት ሰጥቷት ነበር። አንድ ነገር መመርመር አለብሽ፣ ታሐሲንንና ሱምሩን። ውድ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ